በጌታ የተባረካችሁ የአምላክ ልጆች እንደሰነበታችሁ። እንደገና በሰላም ያገናኘን እግዚአብሔር ስሙ ይባረክ። ከዚህ በፊት ወደ ክርስቶስ የሚመራ መንገድ በሚል ርዕስ ምዕራፍ 4ን ተመልክተን ነበር። ዛሬ ደግሞ ምዕራፍ 5 ቅድስና በሚል ርዕስ የተዘጋጀውን አጭር ሀሳብ ይዤላችሁ ቀርቤያለሁ። የመግቢያ ንባብ የሚገኘው ሮሜ 8:5-8 ላይ ባለው ያለው እርሳቸው በስጋ የሚሄዱ የስጋን ነገር ያስባሉና በመንፈስ ግን የሚሄዱ የመንፈስን ነገር ያስባሉ። የስጋ ሀሳብ ሞት ነውና የመንፈስ ሀሳብ ግን ሕይወትና ሰላም ነው። የስጋ ሀሳብ በእግዚአብሔር ጠላት ነውና የእግዚአብሔር ጠላት ነውና ለእግዚአብሔርም ሕግ አይገዛም፣ ያንንም አይችልም። በስጋ ያሉት እግዚአብሔርን ደስ ያሰኙ ዘንድ አይችሉም። ወደ ዝርዝሩ ከመግባታችን በፊት አጭር ጸሎት እናድርግ። ለራሴ ሊያደርገን ደሙን ባፈሰሰው በኢየሱስ የወደድከን አምላክ በዚህን ጊዜ የቃልን ምስጢር መረዳት የማይችል አእምሮ ያለን ደካሞች ቅዱስ ቃልን ይዘን ቀርበናል። አንተ ግን ስለ ቃል ቅድስና ለሚሰሙትና ለምንናገረው ሁሉ የሚያስረዳ የሚያበራ መንፈስ ሰጥተህ ትረዳን ዘንድ ፈቃድ ይሁን። ኃላፊነታችንን ውሰድ፣ ከተቃዋሚ ሰውረን፣ ፈቃድን በሕይወታችን ግለጽ። በጌታ በኢየሱስ ስም አሜን። ቅድስና የተባለው ቃል ትርጉሙን በትክክል ካላስተዋል የምንኖረው ለማን እንደሆነም መረዳት አስቸጋሪ ይሆናል። በዚህ ቃል ቅድስና ማለት በተለይ ለክርስቲያኑ ህብረተሰብ በሚገባ ማስተዋል አለበት። ቅድስና የርኩሰት ተቃራኒ ነው። የዚህ ቃል ትርጉም በማስተዋል ነፍስ ከሚያበላሽ ከስጋ ፍላጎት ተለይተን እኛን ለማዳን ብሎ ራሱን አዋርዶ ባዳነን በእግዚአብሔር ልጅ መስዋዕትነት መዳናችንን ተገንዝበን የጌታ መንፈስ በሚመራን መንገድ እርሱን መከተል ስንችል ቅድስና ይባላል። ይህንን ርዕስ በሶስት ጥያቄዎች ተንተርሰን በዝርዝር ሀሳቦችን እናያለን። አንደኛ፣ ሁሉም ነገር በፈቃዳችን በምናደርገው ትክክለኛ እርምጃ ላይ ይወስናል የሚል ዕለት ተዕለት በሚደርስበት የሁኔታዎች ጫና ውስጥ አንድ ሰው ራሱን ለእግዚአብሔር የሰጠ ሆኖ እንዴት ሊኖር ይችላል? ሁለተኛ፣ እግዚአብሔርን ወደ መምሰል መመለስና በቅድስና መታደስ ምን ያክል ጠቃሚ ነው? ለምን? ሶስተኛ፣ ከእግዚአብሔር የሚለዩትና ከእግዚአብሔር የሚያሸፍቱት የተለያዩ ነገሮች ምንድን ናቸው በሚሉ ይሆናል። አንድ፣ እግዚአብሔር ፍጡራንን አስገድዶ ፈቃዱን የሚያስፈጽም አምላክ አይደለም። በፈቃደኝነትና በማስተዋል ላይ የተመሰረተ አምልኮ ይቀበላል። እርሱ የሚመኘው የፍጥረት ስራው አክሊል የሆነው ሰብአዊ ፍጡር ሳያቋርጥ እያደገ በመሄድ ሊደርስ ወደሚችለው ከፍ ወዳለ ማዕረግ እንዲደርስ ነው። እርሱ በጸጋ ወደ ራሱ ሊያመጣን በመመኘት የተትረፈረፈ ባርኮቱን ከፊታችን በመዘርጋት ስራውን በእኛ ውስጥ መስራት ይችል ዘንድ ራሳችንን ለእርሱ እንድናስረክብ እየጋበዘ ነው ያለው። ዕለት ተዕለት በሚደርሱብን ሁኔታዎች ጫና ራሳችንን ለእግዚአብሔር እንዴት መስጠት እንችላለን የሚል ጥያቄ መልሱ በሉቃስ 14:33 ላይ ጌታ እንዲህ ይላል፣ እንግዲህ እንደዚሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም ይላል። ራሳችንን ለእርሱ አሳልፈን ስንሰጥ ከእርሱ የሚለዩን ነገሮች ሁሉ በፍጹም መተው የፍቅር ግዴታ ይሆናል። ይህን በተመለከተ የዘላለምን ሕይወት ክብር ለመውረስ
ከዚህ በረከት የሚያስቀረውን ነገር ሁሉ መተው ይገባናል። ከዚህ በኋላ ለክርስቶስ የሚኖረን ፍቅር ለታላቅ ሥራ የሚያነሳሳ ኃይል ይሆናል። እርሱ ኃጢአት የሌለበት ብቻ ሳይሆን የሰማይ ልዑልም ነበር። ይህም ሆኖ ግን ለሰብአዊ ዘር ሲል ኃጢአት ሆነ። ከክፉ አድራጊዎች ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ። ስለ ዓመፀኞች ማለደ። ኢሳይያስ 53:12 እግዚአብሔር አስፈላጊያችን የሆነው ማንኛውንን ነገር እንተው ዘንድ አይጠይቅም። ለፍጥሮቹ የበለጠውን የሚያውቅና የሚያቅደው አምላክ በከለከለው ጎዳና ላይ ምንም አይነት እውነተኛ ደስታ ሊገኝ አይችልም። የኃጢአት ጎዳና የስቃይና የጥፋት መንገድ ነው። የሰው ልጅ ደስ ይሰኝ ዘንድ የሰማይ ሁሉ ፍላጎት እንደመሆኑ እግዚአብሔር ልጆቹ ሲሰቃዩ በማየት ይደሰታል ብሎ ማሰብ ስህተት ነው። ያለማዳኝ የሆነው አምላክ ሰዎችን ከነመሻታቸው ከነጉድለታቸውና ከነድካማቸው በመቀበል ኃጢአታቸውን በደሙ በማንጻት ይቅርታን መስጠት ብቻ ሳይሆን ነገር ግን ቀንበሩን ሊሸከም የሚናፍቀውን ልብ ሁሉ ያረካል። ገጽ 42 ላይ ሁለተኛ እግዚአብሔርን ወደ መምሰል መመለስና በቅድስና መታደስ ምን ያህል ጠቃሚ ነው? ለምን? እያንዳንዱ ነገር ፈቃዳችንን ተመርኩዘን በምንወስደው እርምጃ ይወሰናል። እግዚአብሔርን የመምረጥ ኃይል ለሰዎች በመስጠቱ ይህንን ስጦታ መለማመድ የሰዎች ድርሻ ይሆናል። ሐዋርያ ጳውሎስ እንዲህ ይላል፣ ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን ለአሁንና ለሚመጣው የሕይወት ተስፋ ስላለው ነገር ሁሉ ይጠቅማል። እኛም በቃሉ መሰረት ሰውነታችንን እግዚአብሔርን እንዲመስል ማሰልጠን አለብን። በሮሜ 12:2 ላይ ደግሞ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እንግዲህ በቃሉ ይህንን አይነት ማብራሪያ ካገኘን ጥቅሙ ምን ያክል እንደሆነ መገመት እንችላለን። እግዚአብሔርን ለመምሰል በራሳችን አንችልም። ምክንያቱም በክርስቶስ መንፈስ ልባችን ካልተለወጠ አቅመ ቢሶች ሆነን እንቀራለን። ስለዚህ ሐዋርያ ጳውሎስ እንዲህ ይላል፣ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች እንኳን ብናስብ ራሳችን የበቃ አይደለንም። ሁለተኛ ቆሮንቶስ 3:5 ላይ ነው። ሰው በኃይሉ ልቡን ለእግዚአብሔር ሊሰጥ አይችልም። ነገር ግን እርሱን ለማገልገል ምርጫው በማድረግ ፈቃዱን ለእርሱ ማስገዛት ይችላል። ፈቃዱን በእኛ ውስጥ የሚያደርገው አምላክ እንደሚወድና እንደሚፈቅድ መስራት በውጤቱም መላው ተፈጥሮ በክርስቶስ መንፈስ ቁጥጥር ስር ይውላል። ሶስተኛ ከእግዚአብሔር የሚለዩትና ልቦን ከእግዚአብሔር የሚያሸፍተው የተለያዩ ነገሮች ምን ናቸው? ሰብአዊ ልብ ሙሉ ለሙሉ ለእግዚአብሔር እስካልተማረከ ድረስ በአምላካዊ አምሳል እየተቀረጽንና እርሱን መምሰል አንችልም። ምክንያቱም በተፈጥሯችን ከእግዚአብሔር ተነጥለናል። ከእግዚአብሔር የሚለየንና ልባችንን የሚያሸፍቱ የሥጋ ሥራዎች ሲሆኑ እነርሱም ለሀብት ቅድሚያ መስጠት፣ የንዋየ ፍቅርና የተትረፈረፈ ሀብት ለማግኘት አባዜ፣ መልካም ስም ማግኘትና ዓለማዊ ክብርን ለመጎናጸፍ የብዙዎች ጣዖት ሲሆን ሌሎች በንፉግነት የታጠረ
የምቾት ኑሮ እየኖሩ ሌሎችን ለመርዳት የሚገባቸውን ኃላፊነት በአግባቡ አለመወጣት ጣዖት በመሆኑ ለሰይጣን በጥብቅ አስሮ የሚሰጥ የወርቅ ሰንሰለት ይሆናል ይላል ገጽ 40 ላይ። ከዚህ ሁሉ መለየትና ማምለጥ የምንችለው የራሱን ውድ ሕይወት ለሰው ዘር መስዋዕት አድርጎ የሰጠውንና ለእኛ በመስቀል ላይ ስቃይ ተቀብሎ ያዳነንን የእግዚአብሔርን ልጅ በሕይወታችን እንድነግስ ማንነታችን ለእርሱ አስረክበን ልባችንን ከእግዚአብሔር ከሚያሸፍቱ ከሰይጣን ወጥመዶች ማምለጥ እንችላለን። ቅድስና በራስ ብቃት ኃይልና ጥንካሬ የሚመጣ ወይም የሚገኝ ሳይሆን የኢየሱስን ፍቅር በጥልቀት በመረዳት በመንፈሳዊ ሕይወት በመኖር ለእግዚአብሔር ክብርና ለሰው ልጅ የመዳን በረከት በመሆን ጌታን በትሕትና በማገልገል የምንኖረው ሕይወት የቅድስና መስመር ይሆንልናል። ይህም በራሳችን ሳይሆን እግዚአብሔርን በመጠየቅ ይሆናል። በኤርምያስ 29:13 ላይ እንዲህ ይላል፣ እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል። እንግዲህ የዛሬን ትምህርት በዚህ ስናበቃ እስካሁን ከእኛ ጋር በመሆን ያስተማረን አምላክ ስሙ ብሩክ ይሁን። ስትከታተሉ የነበራችሁ የቃሉን በረከት እንዳገኛችሁ አምናለሁ። በሚቀጥለው ጊዜ በቀጣዩ ምዕራፍ እስከምንገናኝ የጌታ ጸጋ ከሁላችን ጋር ይሁን፣ አሜን። በጸሎት እንዘጋለን። እስካሁን ድረስ ስለረዳን አለማስተዋላችንን ተረድተን ከዓለም ክፋት ተላቀን ሥጋን መከታ አድርጎ ካንተ ጋር በሰላም እንዳንኖር ከሚያደርጉ ከሥጋ ፈቃዶች ተለይተን ለክብር መኖር የምንችልበትን ጸጋ ስለገለጽክ ለዘላለም ስም ይባረክ። በዚህ ጸጋ መሠረት ለአንተ ክብር ጸንተን መኖር እንችል ዘንድ ሕይወታችንን በኢየሱስ መሥዋዕትነት አማካይነት ተቀብለ ለሰማይ ዜግነት እንድንበቃ የሚረዳ ብርሃን ይመራን ዘንድ ፈቃድ ይሁን። ስለሰማ በፍቅር ሁሉን ልታዘጋጅ ልታደራጅ ፈቃደኛ ስለሆንክ ለዘላለም ተመስገን። በጌታ በኢየሱስ ስም አሜን።